ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለተ ረቡዕ የጠዋት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሚካኤል ኦልሽ ባንክ ነው። የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል። ሰጠኝ ዘመነ ጤና ይስጥልን። እንደምናደርክ እንዴት ናቸው? ጭማሬ ድካምተው መክፈቻ ነውና ማይክሮፎኑን አስረከብከኝ አመሰግናለሁ ብዬ ተቀበልኩ። ዜናውን አርስተ ዜና የእስራኤል መንግስት በሰሜን ክፍለ ሀገር በሚገኙ የድንበር አካባቢ የግጭት መስመሮች ሰፋሪዎችን መልሶ ለማቋቋም የ13 ሚሊዮን ሼቄል አጸደቀም። በሚንሰፋፈፍ ድሮን ፈንጅ ፍንዳታም ትናንትና በደቡብ ሊባኖስ 4 የእስራኤል ወታደሮች ከመካከለኛ እስከ ቀላል ሁኔታ ቆሰሉም። ለወላጆቻቸው ተነግሮላቸዋል። በእስራኤልና በሊባኖስ መካከል ያለው ቀጥተኛ ድርድር እንደቀጠለ ነው። ሂዝቡላ ሽብር ፈጣሪ ድርጅት ትጥቁን ለማስፈታት የታለመውን እቅድም አሜሪካ የሊባኖስም ጦር ልታሰለጥን ነው ተባለ። የአሜሪካ ወታደራዊ ኃይል በፋርስ ባሕረ ሰላጤ በጎረቤት ሀገራት በሚገኙ ጦር ሰፈሮች ላይ የተሰነዘረውን የኢራን ጥቃት በተሳካ ሁኔታ ማክሸፉን አስታወቀም። ይህ የሚሉት የሰዓቱ ዋና ዋናዎች ናቸው። ዜና በዝርዝር እንሆ። የእስራኤል መንግስት በሰሜኑ በሚገኙ የድንበር አካባቢ የግጭት መስመሮች ሰፋሪዎችን ለመጠበቅ እና መልሶ ለማቋቋም ለማጠናከር በአጠቃላይ 13 ቢሊዮን ሼቄል ገደማ የወጣለትን እቅድ ማጽደቁን ጠቅላይ ሚኒስትር ናታንያሁ አስታወቁም። በመግለጫ ላይ እንደተጠቀሰው ይህ የእርምጃዎችን ስብሰባ ቀደም ሲል በመንግስት ከጸደቀ የ7 ቢሊዮን ገደማ ሼቄል ተጨማሪ እርዳታ ጋር የሚቀላቀል ነው። በአዲስ እቅድ ውስጥ ያለው የጥበቃ ክፍል መልሶ የማቋቋም በህዝባዊ ቦታዎች ላይ የ1800 ገደማ አዳዲስ ተንቀሳቃሽ መጠለያዎች ሚጎኒዮት በአስቸኳይ ማሰማራትና 500 ገደማ ደግሞ የህዝብ መጠለያዎችም ማደስም ያጠቃልላል። በተጨማሪም ከሊባኖስ ድንበር እስከ 9 ኪሎ ሜትር ርቀት ላይ በሚገኙ እስራኤላውያን ሰፋሪዎችም ውስጥ ባሉ የምድር ውስጥ ቤቶች፣ የግል ቤቶች ላይ የተመሸጉ ክፍሎችም ማማድ ለመገንባት ሙሉ ድጎማ ያደርጋል። እንዲሁም ለነዚህ ሰፋሪዎቹም የልማት የሚውል ለአካባቢ መስተዳድሮች የሚሰጡ ድጎማዎችና ለነዋሪዎቹ የሚደረጉ ቀረጥ አለመክፈል ያካተተ ብዙ ዓመታት ተግባራዊ እንደሚሆን ተገልጸዋል። በሚንሰፋፈፍ ድሮን ፈንጅ ፍንዳታም ትናንት በደቡብ ሊባኖስ 4 የእስራኤል ወታደሮች ከመካከለኛ እስከ ቀላል ሁኔታ መቁሰላቸው ተነገረም። ለወላጆቻቸው ተነግሯቸዋል። አንድ ተጠባባቂ ሚሊዊም ወታደር በመካከለኛ ሁኔታ ቆስሏል። 3 መደበኛ ወታደሮች በቀላል ሁኔታ ቆስለዋል። ለሕክምና ወደ ሆስፒታል ተወስደዋል። የአሜሪካ ወታደራዊ ኃይል በፋርስ ባሕረ ሰላጤ በጎረቤት ሀገራት በሚገኙ ጦር ሰፈሮች ላይ የተሰነዘረውን የኢራን ጥቃት በተሳካ ሁኔታ ማክሸፉን አስታወቀም። ወደ ኩዌት የተተኮሱ 2 ሚሳኤሎችም ኢላማዎችን ስተዋል ወይም በአየር ላይ ተመትተው ተንኮታክተዋል። እንዲሁም ወደ ባህሪን የተተኮሱ 3 ሚሳኤሎችም ተመትተው ወድቀዋል። በአሜሪካ ኃይሎች ላይ የደረሰ ምንም አይነት ጉዳት የለም። በተጨማሪም በሲቪል መርከቦች ላይ የተተኮሱ 3 አጥፊ ድሮኖችም ተመትተው ወድቀዋል። ቃል አቀባያችን ናታን ጉትማን እንደዘገበው የአሜሪካ ኃይሎች በሆርሙዝ ባህር ወሽመጥ በሚገኙ የቄሴም ደሴት ላይ ያለውን የኢራን ወታደራዊ የምድር መቆጣጠሪያ ጣቢያ መትተዋል።
የአሜሪካ መግለጫ ይህ እርምጃ ራስን የመከላከል እርምጃ መሆኑን አመልክቷል። በአንጻሩ የኢራን አብዮታዊ ጥበቃ ኃይል ባወጣው መግለጫ በኩዌት የሚገኙት የአሜሪካ ጦር ሰፈሮች በተሳካ ሁኔታ የጠላን ሮኬቶች ማውደሙን ተናግሯል። በእስራኤልና በሊባኖስ መካከል ያለውን ቀጥተኛ ድርድር እንደቀጠለ ነው። በአሜሪካ ዋና ከተማ ዋሽንግተን የውጭ ጉዳይ ሚኒስቴር ቃል አቀባይ ትናንት ካደረጉት ውይይት በኋላ እንደገለጹት በፖለቲካም ሆነ በጸጥታ መስክ መሻሻሎች እየታዩ ነው። ቃል አቀባያችን ጊሊ ኮሄን እንደዘገበችው ውይይቱ ዛሬም ይቀጥላል። ይህ በእንዲህ እንዳለ ሂዝቡላ ሽብር ፈጣሪ ድርጅት ትጥቁን ለማስፈታት የታለመው እቅድም አሜሪካ የሊባኖስን ጦር ልታሰለጥን ነው ተባለ። ጉዳዩን በቅርብ የሚያውቁ ምንጮች ለካን ሀዳሾት ዜና አውታር እንደገለጹት በሊባኖስ በኩል በአሜሪካ አስተዳደር እየተቀረጸ ባለው እቅድ መሠረት የአሜሪካ ጦር ኃይሎች በቤይሩት አካባቢ ጭምር ከሂዝቡላህ ጋር መጋፈጥ እንዲችሉ የሊባኖስን አቻዎቻቸው ወታደሮችን ያሰለጥናሉ ተብሏል። በተመሳሳይ ጊዜ አንድ የአሜሪካ አስተዳደር ባለስልጣን ለካን ሀዳሾት ዜና አውታር እንደገለጸው እኛ ያለን አመክንዮ በሊባኖስ ያለውን ውጊያ መግታት እና መቋቋም የሚቻልበት ሁኔታ እያፈላለግን ነው ብሏል። የአሜሪካ ጦር ኃይሎች የሊባኖስ ጦር ከሂዝቡላ ጋር መጋፈጥ እንዲችልና የሽብር ቡድን ትጥቅ ሙሉ በሙሉ ትጥቁን ለማስፈታት እንዲያበቃ ማስፈታት ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉትሬዥ በሊባኖስ በእስራኤል ድንበር ላይ የተሰማራው ዩኒፊል ሰላም አስከባሪ ወታደራዊ ኃይል የግዳጅን ጊዜ በዚህ ዓመት መጨረሻ ላይ ካበቃ በኋላም የተባበሩት መንግስታት ሰላም አስከባሪ ወታደራዊ ኃይል ሊባኖስ ውስጥ ማቆየት አስፈላጊ መሆኑን ተናግረዋል። ለጸጥታ ምክር ቤት በላኩት ደብዳቤ ላይ ጉተሬዥ የሰላም አስከባሪ ኃይሉን ለማሰማራት 3 አማራጮች ያቀረቡ ሲሆን የታዛቢዎችን ቁጥር በአሁኑ ወቅትም ካለው ወደ 8,000 ገዳማ ከ2,000 እስከ 5,500 በሚደርሱ ሰላም አስከባሪ ታዛቢዎችም መካከል እንዲሆን ሐሳብ አቅርቧል። እንደሳቸው ገለጻ ውጥረቶችን እንዳይባባሱ ለመከላከልና ከ20 ዓመታት በፊት ሁለተኛው የሊባኖስ ጦርነት ያቆመውን የጸጥታ ምክር ቤት ውሳኔ ቁጥር 1701 ተግባራዊ ለማድረግ የሚያግዝ የሚያስተባብር የግንኙነት አካል መቆየት እጅግ በጣም አስፈላጊ ነው ብለዋል። በሀያሉ አሜሪካ ውስጥ የተፈጸመ ወንጀል በካሊፎርኒያ ግዛት በቤከርፊልድ ከተማ በሚገኝ አንድ ባንክ ቅርንጫፍ ውስጥ ሰውን ላይ ፈንጅ መያዝ የገለጸ ግለሰብ በርካታ ሰዎችን መጥለፉ ተገለጸ። የአካባቢ ፖሊስ እንዳስታወቀው ግለሰቡ ወደ ባንክ ቅርንጫፍ በመግባት በሰውነቱ ላይ ያሰረውን የፈንጅ ቀበቶም በማሳየት እንደሚያፈነዳ አስፈራርቷል። አብዛኛዎቹ ደንበኞችና ሰራተኞች ከአካባቢው ያመለጡ ቢሆንም ወደ 8 የሚጣጉ ሰዎች ግን አሁንም በቦታ ይገኛሉ። ፖሊስ ሕንፃውን የከበበ ሲሆን የፌዴራል ምርመራም ግለሰቡ እጁን እንዲሰጥ ለማሳመን የድርድር ቡድን ልኳል። እስካሁን ድረስ የተጎዳ ሰው አለመኖሩን የተገለጠ ሲሆን ግለሰቡ የያዘውን ነገር በትክክል ፈንጅ መሆንና አለመሆኑን ግን አልታወቀም ተብሏል። አንድ እስራኤላዊ ዜጋ በደቡብ ጀርመን በቼኮስሎቫኪያ ድንበር አቅራቢያ በሚገኝ ሆቴል ቤት ለመስተናገድ ባቀረበው ጥያቄ የሆቴል ባለቤት የሰጠው መልስ ይህ ሆቴል ቤት ይሁዲዎችን አያስተናገድም ሲል አሰናብቶታል። በአውሮፓ የሚገኘው ዘጋቢያችን ዶቭ ጊልሃር እንደዘገበው አንድ የእስራኤላዊ ባቀረበው አቤቱታ መሠረት ዙም ሄርሸን የተባለው ሆቴል በኪንግ
በቡኪንግ ኮም ከተባለው ታዋቂ የማስተናገጃ ወረፋ ማስያዣ ድረገጽ ላይ ተሰርዟል። በሙኒክ ጀርመን የእስራኤሉ ጠቅላይ ቆንሲላ ታሊያ ላዶር ሆቴሉ ከድረገጽ መወገዱም በኤክስ ማህበራዊ ገጻቸው ላይ በማበረታታትና ለመሆኑ ወደ ባለፈው ክፍለ ዘመን 1930ዎቹም ዓመታት ተመልሰናል እንዴ በማለት ጠይቃለች። የዛሬ እሮብ የአየር ጸባይ ሁኔታ በአብዛኛዎቹ ሀገሪቱ ሙቀቱ በመጠኑ ቢጨምርም ለወቅቱ እንደተለመደ ይሆናል። ነገ ሐሙስ የሙቀቱ መጠን ይጨምራል። በተለይ በተራራማ አካባቢዎችና በመሃል ሀገር ከፍተኛ ሙቀት ይሆናል ተብሏል። የዛሬ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ እንዲሁም ተላቪቭ አካባቢ 29 ዲግሪ ሴንቲግሬድ፣ ሃይፋ ከተማና አካባቢዋ 27፣ ቤርሼባ ከተማና አካባቢዋ 34፣ ኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል። ሰጠኝ የሰዓቱ ዜና እስከዚሁ ነው። ኢሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች በአጭሩ እናቀርባለን። የማዕሪብ ጋዜጣ በዛሬ ዘገባው የሰሜን እስራኤልን መረጋጋት መጀመሩን በተመለከተ ዘግቧል። ፕሬዝዳንት ትራምፕ በናታንያሁ ላይ ጩኸት የተሞላበት ንግግር ካደረጉ በኋላ የተፈጠረው ጸጥታ በሚል የሰሜን እስራኤል ሁኔታ እየተረጋጋ መሄዱን ማዕሪብ ዘግቦ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት ከመደረጉ ጎን ለጎን ሁለቱ ሀገራት ለአራተኛ ዙር ድርድር በአሜሪካ ዋሽንግተን ትላንት ጀምረዋል፣ ዛሬም ይቀጥላሉ ብሏል ጋዜጣው። እንደ ማዕሪብ ጋዜጣ ዘገባ ከሆነ በዓለም ዙሪያ መገናኛ አውታሮች ትላንት ሲያነሱ የዋሉት በጠቅላይ ሚኒስትር ቢንያሚን ኔታንያሁና በፕሬዝዳንት ዶናልድ ትራምፕ መካከል የነበረውን ወቀሳ የተሞላበት ንግግር ነው። ትራምፕ ኔታንያሁን ከባድ ቃላት በመሰንዘር መውቀሳቸው ትኩረት ተሰጥቶታል። ይህ ጉዳይም በጣም መነጋገሪያ ሆኖ ውሎ ነበር በማለት ከዘገበ በኋላ እስራኤል ሳትፈልግ በአሜሪካ ጫና በሊባኖስ ሂዝቦላ ድርጅት ሂዝቦላ ላይ የምትወስደውን እርምጃ ለማቆም መገደዷን ማዕሪብ ዘግቧል። ሌላው የሰሜን እስራኤልን መልሶ ለማቋቋም ትላንት ጉባኤ ተካሂዶ ነበር። ህብረተሰቡ በጠቅላይ ሚኒስትር ኔታንያሁ ላይ ወቀሳ በማቅረቡ ምክንያት ጠቅላይ ሚኒስትሩ ዘግይተውም ቢሆን በስብሰባው ተካፍለዋል በማለት ዘግቧል የማዕሪብ ጋዜጣ። የሂዝቦላ ድርጅት በደቡብ ሊባኖስ ከትላንት ወዲያ ሰኞ ዕለት በተኮሰው ቀላል ድሮን የተገደለው ወታደር ሻምበል ዶክተር ኦሪ ዮሴፍ ሲልበስተር የቀብር ስነስርዓት ትላንት ተፈጽሟል። የወታደር ኦሪ የቀብር ስነስርዓት የተፈጸመው በፔታህ ቲክቫ ከተማ በሚገኘው ስጉላ በተባለ ወታደራዊ መካነ መቃብር ነው። ወታደር ኦሪ ዮሴፍ የ30 ዓመት ወጣትና በጊባቲ ክፍለ ጦር በሼኬድ ብርጌድ የሕክምና ዶክተር ሆኖ አገልግሏል። ገና በወጣት እድሜው መስዋዕት መክፈሉ ብዙዎችን አሳዝኗል። ብዙ ተምሮ ብዙ አውቆ በአጭር መቅረቱ ብዙዎችን አሳዝኗል። በርካታ ሰዎችም በመካነ መቃብሩ ተገኝተው የመጨረሻ የክብር ሽኝት አድርገውለታል። ባለቤቱ ኦሪ አንተ የጦርነትና መከላከያ ሰው አልነበርክም፣ አንተ ሕክምና የምታደርግ ሰው ነበርክ በማለት መሪር ሐዘኗን አሰምታለች። ይህ በእንዲህ እንዳለ እስራኤልና ሊባኖስ ከተኩስ አቁም ስምምነት ላይ ደርሰው እንኳ ወደ 15 የሚሆኑ ወታደሮች በድሮን ጥቃት ተገድለዋል፣ በርካቶችም ቆስለዋል። ሰላም አለበት በተባለበት ወቅት ወታደሮች መስዋዕት መክፈላቸው ብዙዎችን ማሳዘኑን ጋዜጦች ዘግበዋል። የማዕሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የእስራኤል ዓለም አቀፍ የስለላ ድርጅት የሆነው ሞሳድ አዲስ ኃላፊ ትላንት ስራ ጀምረዋል። አዲሱ የሞሳድ ድርጅት ኃላፊ ሮማን ጎፍማን በአሁኑ ወቅት የ49 ዓመት ግለሰብ ሲሆን የጦር መኮንን ናቸው። ሜጀር ጀነራል ጎፍማን ባለፉት ዓመታት ሞሳድን የመሩትን ዳዲ ባርኒያን ተክተው ለመስራት ትላንት ኃላፊነቱን ተቀብለዋል። ጠቅላይ ሚኒስትር ኔታንያሁን በሹመት ቅይሩ ላይ ተካፍለዋል። መማርና ድል ማድረግ የሚፈልጉ ሰው ናቸው በማለትም አድንቀዋቸዋል። ሞሳድ የኢራንን ጉዳይ እየተከታተለ የሚቀጥል ድርጅትም ነው ብለዋል ጠቅላይ ሚኒስትር ኔታንያሁ።
ሮማን ጎፍማን በበኩላቸው ስልጣኑን የተቀበሉት አሸባሪው ኢራን መንግስት በተዳከመበት ወቅት ግን ሙሉ በሙሉ ባልተደመሰሰበት ወቅት መሆኑን ገልጸው የሞሳድ ድርጅት አባላት በጸጥታ የሚሰሩ የእስራኤልና የይሁዲ ሕዝብ ጠንካራ የጀርባ አጥንት ናቸው። እኔ ኃላፊነቱን የምረከበው በእውቀታችሁና ልምዳችሁ ላይ መሰረት በማድረግ ነው ካሉ በኋላ ሞሳድ ካሁን በፊት የሰራቸውን መልካም ነገሮች አድንቀዋል። አዲሱ የሞሳድ ድርጅት መሪ ሮማን ጎፍማን በመከላከያ ሰራዊቱ ከ30 ዓመታት በላይ ያገለገሉ የጠቅላይ ሚኒስትር ናታንያሁ ወታደራዊ ጉዳይ ጸሐፊ ሆነው የሰሩና በርካታ የጦር ክፍሎችን በአዛዥነት የመሩና በብዙ ጦርነቶች የተካፈሉ ልምድና እውቀት ያላቸው ሰው ናቸው። ማሪቭ የእስራኤል ክኔሴት እንዲበተንና የመንግስት ህግ አማካሪዋ ኃላፊነት በተለይ በህግ ማማከሩና አጠቃላይ የአቃቢ ህግን ስራ ይሰሩ ነበር። ሁለቱ ስልጣኖች እንዲለያዩ የእስራኤል ፓርላማ አጽድቋል። ክኔሴቱ እንዲበተን የሚለው ረቂቅ ህግ ከትላንት ወዲያ መጽደቁ ይታወሳል። ምርጫውም ከመስከረም 8 ቀን እስከ ጥቅምት 20 ቀን 2026 ዓ.ም ባሉት ጊዜያት ይካሄዳል ተብሏል። ክኔሴቱ የመንግስት አቃቤ ህግ በጥምረት የያዙት ኃላፊነት ማለትም መንግስትን በህግና ፍትህ ዙሪያ ማማከሩና ከፍተኛ ባለስልጣናት ወንጀል ሰሩ ተብለው ሲጠረጠሩ የመክሰስ መብታቸው ማለትም ጠቅላላ አቃቤ ህግ ኃላፊነታቸው እንዲለያዩ ሁለቱ ስልጣኖች እንዲለያዩ ክኔሴቱ ድምጽ ሰጥቶ 65 የክኔሴት አባላት ሲደግፉ 47 ተቃውመዋል ብሏል የማሪቭ ጋዜጣ። የኢትዮ ታህርኖት ጋዜጣ በበኩሉ የሰሜን እስራኤልን ወቅታዊ ጉዳይ ተመልክቷል። እስራኤልና ሊባኖስ የደረሱበትን የተኩስ አቁም ስምምነት ተከትሎ የደጀን እዙ በሰሜን እስራኤል በጦርነት ቀጠና ውስጥ ሆነው የቆዩ ከተሞችና ሰፈሮች ዛሬ የመማር ማስተማር ሂደት እንዲጀምሩ ወስኗል። የአሞኖ ትምህርት የሚሰጥባቸው ቦታዎች የሮኬትና ሚሳኤል መከላከያዎች በደንብ ባሉባቸው ህንፃዎች እና ወደ አደጋ መጠለያ ቦታ መግባት የሚቻልባቸው ቦታዎች ካሉ ብቻ ነው ብሏል የደጀን እዙ። እስራኤልና ሊባኖስ ከተኩስ አቁም ስምምነት መድረሳቸው የታወጀበትና አሜሪካ በእስራኤል ላይ ጫና መፍጠሯ በሰሜን እስራኤል የአካባቢ መስተዳድሮች ዘንድ ከፍተኛ ቁጣን አስከትሏል ብሏል የኢትዮ ታህርኖት ጋዜጣ። ጋዜጣው ዛሬ ካቀረባቸው ዘገባዎች መካከል ሌላኛው ጉዳይ የእስራኤል ክኔሴት ዛሬ ምስጢራዊ በሆነ መንገድ ቀጣዩን የመንግስት መስሪያ ቤቶች ዋና ተቆጣጣሪ ይመርጣል። የክኔሴት አባላት ድምፅ የሚሰጡት በሚስጥር ነው። ለመንግስት መስሪያ ቤቶች ዋና ተቆጣጣሪነት ከታጩት መካከል ሁለት ሰዎች ስማቸው ጎልቶ ይጠራል። የህግ ጠበቃ ሚካኤል ራቢሎ እና የቀድሞ የከፍተኛው ፍርድ ቤት ዳኛ ዮሴፍ ኤሊሮን ዋነኞቹ ናቸው። ክኔሴቱ ዛሬ በሚያደርገው ምርጫም ከሁለቱ አንዳቸውን ለመንግስት መስሪያ ቤቶች ዋና ተቆጣጣሪነት ይሾማል ተብሎ ይጠበቃል። የሐሬጽ ጋዜጣም በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት በተደረሰበት ወቅት የአሜሪካ ጣልቃ ገብነት መኖሩ ብዙ ትችትን እያመጣ ነው ብሏል። የእስራኤል መከላከያ ሰራዊት ጦር አዛዦች የአሜሪካ ጣልቃ ገብነት አስተማማኝ ነገር እንዳይኖር እያደረገና በጦርነቱ ላይም ችግር እየፈጠረ ነው ማለታቸውን ዘግቧል። ሌላው ሐሬጽ የዘገበው በእስራኤል ያለውን የሐሬዲ ማህበረሰብ ጉዳይ ነው። በተለይ የውትድርና አገልግሎት አንሰጥም በማለታቸው ምክንያት ብዙ የሐሬዲ ማህበረሰብ አባላት በሚጣልባቸው ማዕቀቦች እየተጎዱ ነው ብሏል ጋዜጣው። እነሱም በአቋማቸው እንደጸኑ ነው የበለጠ በማጠናከር ትግላቸውን የሚቀጥሉ መሆኑን ዘግቧል። በተለይ ውትድርና እናገለግልም ያሉ የሐሬዲም ወጣቶች በወታደራዊ ፖሊስ በቁጥጥር ስር ሲውሉ በርካቶች ወደ አደባባይ በመውጣት ተቃውሟቸውን ይገልጻሉ፣ መንገዶችን ይዘጋሉ። ይህ ጉዳይም በጸጥታ የማይታለፍ መሆኑን የፖሊስ ቃል አቀባይ መግለጻቸው ይታወሳል። ይሁን እንጂ የሐሬዲም ማህበረሰብ አባላት አቋማቸውን የበለጠ እያጠናከሩ የሚሄዱ መሆኑን መግለጻቸውን ሐሬጽ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻየው እንደምናደርክ እንዴት ነው? ጠዋቱ ምን ይመስላል? ደህና ነው፣ እግዚአብሔር የተመሰገነ ይሁን። እንግዲህ በሰሜኑ ክፍል በሊባኖስ አቅጣጫ በተከታታይ የሂዝቦላ አሸባሪ ወደ ሰሜናዊ ክፍል በድንበር በቅርብ ርቀት ወደሚገኙ እስራኤላውያን ሰፈሮች እንዲያው ሲተኩስ ነበረ። ትናንትም ዛሬ ሌሊትም ከሰነበተው ትንሽ የመረጋጋት ሁኔታ እንደተከሰተ ነው እንግዲህ የሚያሳየው። እንዴት ይመስልሃል ይህ ተኩስ አቁም? ይህን በተመለከተ በዋናነት የአሜሪካ ፕሬዚዳንት ዶናልድ ትራምፕም የእስራኤል ጦር የእስራኤል መንግስትም የፖለቲካ አመራሮችም መጠነ ሰፊ የሆነ እርምጃ በሊባኖስ ዋና ከተማ ቤይሩት
ላይ የጥቃት ለመፈጸም እቅድ ነበረው። ግን ይህንን የገቱት የመከላከያ ሰራዊቱ በቤይሩት ከተማ ላይ እርምጃ እንዳይወስድ ያደረጉት ትራምፕ ናቸው ተብሏልና ምናልባት እንግዲህ ይህን ሁኔታ በተመለከተ የሰሜኑ ክፍለ ሀገር በብዙ ሺህ የሚቆጠሩ እስራኤላውያን ህብረት ነዋሪዎቹም ጸጥታ ከሌለባቸው ጠቅላይ ሚኒስትሩ የተናገሩት ምንድን ነው? እኛ እናጠቃለን፣ የማጥቃት እርምጃ እንወስዳለን ብለዋል። እንግዲህ ያለው ተጨባጭ ሁኔታ የተረጋጋ ሁኔታ እንዳለ፣ ድርድር ደግሞ በቀጥታ ደካማ ነው የሚባለው የሊባኖስ መንግስት ከእስራኤል መንግስት የዲፕሎማሲያዊ ድርድር በአሜሪካ ዋና ከተማ ዋሽንግተን ላይ ድርድራቸውን አጠናክረው እንደቀጠሉ ነው። እንደዚህ በቅርብ ማለት ፊት ለፊት ማለት እስካሁን በተዘዋዋሪ ነበረ ድርድር ሲካሄድ የነበረው። አሁን ግን በእውነት በአንድ አዳራሽ ውስጥ ተቀምጠው እየተደራደሩ ምናልባት ታሪካዊ የሰላም ስምምነት ላይ ይደርሳሉ የሚል አንዳንድ ጭላንጭል እየሰማን ነው። ሰጠኝ ጥሩ ነው እንግዲህ በጦርነቱ ቆይታ የነበረው አካባቢ መረጋጋቱ ጥሩ ነው። ግን በጣም ስጋት ያለው ነገር የሰሜን እስራኤል መስተዳድሮችም እየጠቀሱ ያለው ምንድን ነው? አሜሪካ ለምንድን ነው ጫና የምታደርግ? ማለትም በሂዝቦላ ድርጅት ላይ የበለጠ እስራኤል እርምጃ ልትወስድ ስትል አቆሙ ብለው ያሉበት ሁኔታ በጣም ያስደሰተ አይደለም። ድርድር ሌላ ጉዳይ፣ ተደራድረህ በቃ ተኩስ አቁሙን ስምምነት እንተወው እናንተም ተውት ነው። ግን ሂዝቦላ ከዚህ ተኩስ አቁም ስምምነቱ አልተጠቃለለም። የሊባኖስ መንግስት ደካማ ነው እንዳልከው ደካማ ነው። ምንም በሂዝቦላ ላይ እንደው እርምጃ መውሰድም የማይችል ነው ለራሱም ስለሚፈራ እና ሂዝቦላ የበለጠ ከመንግስት የበለጠ አቅም ስላለው ነው። እና በሁለቱ ሀገራት መካከል ሂዝቦላን አግልሎ የሚደረገው ድርድር ምን ያክል ውጤት ያመጣል የሚለው ሌላ ጥያቄ ነው። ምናየው ይሆናል ውጤቱ ምን ያክል ነው። እንግዲህ ድርድሩ ዛሬም ይቀጥላል ተብሏል። ትላንት ተጀምሯል አራተኛ ጊዜ፣ ዛሬም ይቀጥላል ተብሏል። ምን ያክል ውጤት ያመጣል የሚለው እናየዋለን። ሻያው ሌላው እንግዲህ ከዚያው ጋር ወደዛ ከማለፋችን በፊት ደቡብ ሰሜኑ ክፍል የጸጥታ መደፍረስን ማሳሳቢ ሆኖ ሰነበተና አሁን ደግሞ እንደገና የተኩስ አቁም ላይ ተደረሰ ተባለ በትራምፕ ትዕዛዝ ልበለው። እንግዲህ ሁለተኛዋ የአሜሪካ ካሏት አያሉ አሜሪካ ሀገራት የተባበሩት የአሜሪካ ከሚሉት ወደ 53 ሀገራት ከነሱ አሁን 54ተኛ ሀገር እስራኤል ናት ማለት ይቻላል። አስተዳደሩ በትራምፕ አስተዳደር ግዛት የሚቆጠሩ 50 ናቸው። ግን ሌሎች ከግዛት የማይቆጠሩ ቦታዎች አሉ እና ያው እንግዲህ ከነዛ አንዷ ናት ነው ናታንያሁ ሳይሆን ትራምፕ ነው የሚወስኑ እየተባለ ትችት ይቀርባል። በአንድ በኩል እንግዲህ ከሀገራት ጋር ተባብረ ስትሰራ የግድ ነው እንደዚህ አይነት ነገር ይኖራል። ግን እንዲያው በስምምነት ቢሆን ጠቅላይ ሚኒስትር ናታንያሁን ወቀሷቸው ምን አሏቸው የሚለው ነገር ትንሽ ያስደሰት አይመስልም በእስራኤል በኩል። ተኩስ አቁም የሚለውን ዜና ተከትሎ ደግሞ በሰሜኑ ክፍል ትምህርት ቤቶች ተዘግተው ነበረ። ዛሬ ደግሞ የተኩስ አቁም አለ፣ መረጋጋት አለ ተብሎ ትምህርት ቤቶች ዛሬ እንደሚከፈቱ ነው የተነገረው። ግን ተኩሱ ከቀጠለ ግን ሌላ እርምጃ ይወሰዳል ይባላል በሰሜኑ ክፍል። እንግዲህ ወደ ሁለተኛው ርዕሰ ጉዳይ ልታሸጋግረን ስነድ ወደ ሁለተኛው የተያዘ ነው። በኢራን በዚህ በሊባኖስና እስራኤል መካከል በድንበር አካባቢ ሰላም እያስከበረ ያለው ዩኒፊል የተባለው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ጊዜው በዚህ ዓመት ቢያበቃም እንዲራዘም ይፈልጋሉ። እንደምናስታውሰው በ2006 ዓ.ም በነበረው ሁለተኛ የሊባኖስ ጦርነት ጊዜ ነው ስምምነት ሲደረስ ይህ አካል ያው በዛ አካባቢ እንዲሰፍር የተደረገውና እንዲራዘም የተባበሩት መንግስታት ድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬስ ሀሳብ አቅርበዋል። ይህ ሁኔታውንም ለጸጥታው ጥበቃ ምክር ቤት አቀርባለሁ ብለዋልና ጥሩ መስሎ ይታያል። የአካባቢውን ግን ዩኒፊል እስካሁን በነበረበት አመታት ከ20 ዓመታት ያክል እዛ አካባቢ ተቀምጦ ብዙም የሰራው ነገር የለም። መራዘሙ ምን ይጠቅማል የሚለው ነው። ሂዝቦላ የፈለገውን ሲያደርግ ሲፈነጭ ያደረገው ነገር የለም። ግን በዛ አካባቢ የሰላም አስከባሪ ኃይሉ መኖሩ ጥሩ ነው ብለዋል። ቀጣይ የምናየው ይሆናል። ይህ ሰላም አስከባሪ የተባበሩት መንግስታት ድርጅት ዩኒፊል የተሰኘው በደቡብ ሊባኖስ
እስካለፉት ቅርብ ጊዜ ወደ 8,000 የሚሆኑ ወታደሮች ሰላም አስከባሪ ተመድበው ነበርና አሁን የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬዥ ያቀረቡት ሀሳብ ለምክር ቤት ያቀረቡት በደብዳቤ ያቀረቡት ሀሳብ ምንድን ነው? ያው ቁጥሩን ቀንሶ እስካሁን የነበረው 8,000 ወታደሮች ነበሩ ሊባኖስ ውስጥ። አሁን ግን የያዝነው 2026 ዓ.ም ማለቂያ ላይ የተጣለለት እንዲያገለግል የተሰጠው ጊዜ ያበቃል ተብሎ ይጠበቃል። ዋና ጸሐፊ እንደሚሉት ከሆነ ምንም ከ8,000 ውስጥ ቀንሶ ወደ 5,000 ቢያንስ የሚሆኑ ሰላም አስከባሪ ወታደሮች በሊባኖስ ቆይታ በጣም አስፈላጊ ነው ብለዋል። ግን ተጽዕኖነቱ የሰላም ታዛቢ ወታደራዊ ኃይል ምን ልበልህ፣ ሰላም ካላስከበረ ሰላም አስከባሪ የሚለው ስሙ ብቻ ነው ያለ። ሂዝበላን መቆጣጠር አልቻለም። አሁንም እስራኤል ጦርነት የገጠመችው ሂዝበላን መቆጣጠር ስላልቻለ ነው። ግን ያው እንግዲህ እናየዋለን። ሌላው በአሜሪካና ኢራን መካከል ሌሊቱን የተኩስ ልውውጥ ነበረ። የተኩስ ልውውጥ ድርድር አለ ይባላል። ተኩስ ልውውጥ ስለምን አስፈለገ? ይህ እኮ ነው የተኩስ አቁም ይባል እንጂ የተኩስ ልውውጥ እየተካሄደ ነው። በፋርስ ባህረ ሰላጤ የሚገኙ የአረብ ሀገራት እንደ ኩዌት፣ እንደ ባህሪን ወዘተርፈ ወደ መሳሰሉት የአረብ ሀገራት ኢራን ምድር ጦር የአብዮታዊ ወታደራዊ ኃይል ያው ሮኬቶችን፣ ሚሳኤሎችን፣ የረጅም ርቀት ተምዘግዛጊ ሚሳኤሎችን እንዲሁም ደግሞ በድሮን የተሰኙ ያለ ሰው አውሮፕላኖችን ወደ እነዚህ ሀገሮች እየተኮሰ ነው የሚገኝ። ለዚህ ምላሽ ደግሞ የአሜሪካ መከላከያ ሰራዊት በባሕረ ሰላጤ የሚገኘው ወደ አሜሪካ ጦር ሰፈሮች ላይ ደግሞ ኢራኖች ተኩሰዋል። ለዚህ አጻፋውን በመመለስ ደግሞ የአሜሪካ ጦር ሰራዊት በዚህ በሆርሙዝ ባህር ወሽመጥ በሚገኙ ደሴቶችም ሳይቀር የአጸፋ እርምጃ ወስዶ ነው የሚባለው። እንግዲህ በቀጣይነት ከቀን ወደ ቀን ከተባባሰ ጦርነቱ እንደገና ታደሰ፣ ተጀመረ ማለት ይቻላል። ግን ድርድሩ ውጤት ካላመጣ እንግዲህ እየተደራደርን ነው፣ የተኩስ አቁም ስምምነት አድርገናል ይላሉ። የተኩስ አቁም ስምምነት የለም። አሁን ወደ ጎረቤት ሀገራት በዚህ በኢራን አካባቢ የሚገኙ አሁን እንዳልከው ወደ ኩዌት፣ ወደ ባህሪን ኢራን ከተኮሰች እና የአሜሪካ ጦር ደግሞ ተከላክያለሁ ካለ፣ ኢራን ደግሞ በአሜሪካ ጦር ሰፈር ላይ ጉዳት አድርሻለሁ ካለች ሁኔታው ከድጡ ወደ ማጡ እንደሚባለው ነው ማለት ነው። እንየው እንደ ፕሬዚዳንት ትራምፕ እሳቸው ከጦርነትን ተወት አድርገው ሰላማዊ በሆነ ሁኔታ መፍትሄ ለመሻ ስምምነት ላይ ለመድረስ ድርድሩ እንደቀጠለ ነው። በይፋ ወይም በምስጢር በሆነ ሁኔታ ድርድሩ እየተካሄደ ነው ያለ በአሜሪካና በኢራን መካከል። አሁን እንግዲህ ውጤቱ የቀረቡት ሀሳቦችን እስካሁን ምን ስምምነት ላይ ይደርሱ ይሆን እያደረገው ድርድር ካልሆነ ሌላ ጦርነት ቅድም እንዳልከው ሊባባስ ሊችል ይሆናል ነው እንግዲህ እናየዋለን። አሁን ደግሞ ወደ ቀጣዩ ወቅታዊ ዘገባ ስናልፍ የሩሲያና ዩክሬን ጦርነትም ዛሬም እንደቀጠለ መሆኑና በሁለቱ ሀገራት መካከል ግጭቱ ማገርሸቱ ተገልጿል። እንዴት ነው የሚሆነው? ከአራት ዓመት በላይ እያስቆጠሩ ናቸው። ግራም ያጋባ ነው እንግዲህ የዩክሬንና ሩሲያ ጉዳይ ወዴት ያመራል ነው። ጦርነቱ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም ቃል ገብተው ነበር። ቃላቸውን እየፈጸሙ አይደለም። እንዲያውም ሴንት ፐተርስበርግ በምትባለው የሩሲያ ሁለተኛ ከተማ ከሞስኮ ቀጥሎ በእሷም የአየር በረራ ሁሉ የቆመበት ሁኔታ ሰምተናል። በዩክሬን ጥቃት፣ የድሮን ጥቃት ምክንያት ማለት ነው። ከ4 ዓመት በላይ የሆነውን ጦርነት ማን ያስቆመው የሚለው በአውሮፓ ምድር ከሁለተኛ ዓለም ጦርነት በኋላ የተከሰተ ከፍተኛ ጦርነት ነው የሚባል በአውሮፓ ምድር እና ይህንን ማስቆም አልቻሉም። አውሮፓውያንም አሜሪካም ተጽዕኖ ማሳደር አልቻሉም። ጦርነቱ ሁለቱን ሀገራት እየጎዳ ነው። ሩሲያንም ዩክሬንም ገንዘብ ይወጣል፣ የሰው ልጅ ሕይወት ይሰዋል። እንደው በእውነት ይሄ ጦርነት የሌሎች ሀገራት ጦርነት ነው እየተባለ ነው የሚነገር። ማን ያስቆመው? መቼ ይቆማል የሚለው የሁላችንም ጥያቄ ነው። ባጭሩ የምትጨምረው ካለ? እኔ የምጨምረው መቼም ሀያሉ አሜሪካ ፕሬዚዳንት ትራምፕ ሞክረው ነበረ ሁለቱን ዩክሬን እና ሩሲያ
ጦርነቱን ለማስቆም ስምምነት ላይ እንዲደርሱ ሞክረው ነበረ፣ ግን አልተሳካም። እንግዲህ መቼ እንደሚጨረስ እንዳልከው በሰው ሕይወትና በንብረት ላይ በጣም እስካሁን ላለፉት 4 ዓመት ጦርነት በሁለቱ ወገኖች አጥፍተዋል። በዚህ ላይ እንግዲህ ሌሊቱን የደረሰው ዜና ምንድን ነው የሚለው ዩክሬን ጦር ሰራዊት ወደ ሩሲያ በሁለተኛ ደረጃ ያሉ ከተሞችን ለማጥቃት ሞከሩ። ያለ ሰው አውሮፕላን ድሮን ተኩሰዋል። ቢያንስ ሌሊቱን ወደ 3 የሚሆኑ ድሮኖችን ወንጭፋለች ዩክሬን። በሰው ላይ ጉዳት እንዳልደረሰና ይህን በጸረ ሮኬት በጸረ አውሮፕላን ሩሲያ እንዳመከነች ነው እየገለጸች ያለችው። ጥሩ ሻያው እናመሰግናለን። صندوق عدي خلا